ሳታናግር ያሳአዲን ሳታናግር ለፍዳዳ 48 ሰዓት አውርቻታለሁ። 100 ጊዜ ነው ስልኳን የደወልኩላት። በቃ አለቀ ካላስ መሲ ደህና ናት። ትመጣለች። ጋይስ የት አለች ልጅቷ? በቃ ሃይማኖት አይገናኝም። ብሯን ትስጥ። አለቀ አይገናኝም። ሃይማኖት አይገናኝም። ብሯን ትስጥ። ብሯን መልሽ ይበሏት። ከዛ በኋላ እናንተ ወዳጆቿን ማሳመን የምትፈልግ ከሆነ ታሳምናችሁ። እኔ ይቅርታ አልጠይቃት። አለቀ በቃ። እኔ ይቅርታ አልጠይቃት። እኔ ላለቅላቂ አልጨነቅም። ውዴ እኔ የማለቅለቅ ምናምን ችግር የለብኝም። የት አለ ኪዩ ዛርሴማ ካላት ሌላ ሰው መጥቶ ይፍረድ። ብሯን ትመልስ። ልጅቷንን ያመጣታለሁ። እዚህ ትናገርና ልጅቷ ሀቋ ይመለስላታል። ዜዴት አለሽ ኪዩ ዛርሴማ አለ። አይደብራችሁም እናንተ? ኪዩ አለ። ነፂ ስሚ፣ እቺ እንትና ብር የወሰደችባት ማን ነበረች? እቺ ኪዩ መልስ። የት አለ ሳዳ? ብር የወሰደችባት ልጅ ፎቶ እንትን አለሽ? የሰው ሀቅ መመለስ ሌላ ነው፣ ሃይማኖት ሌላ ነው። አለሽ ውዴ ነበረች ላይቭ ላይ ነው ኪዩ። እሺ ግን ሳሪ መልስላበይ ደብሮኛል። ሳሪ ይውዲ ሳሪ እሺ ገስት ላይ አስወጣና ጋይስ ገስት ላይ ኪያን ሰው አስወጣና እኔ ገስት ልላክለት። ማንኛችሁም የሰው ሀቅ አትውሰዱ። የሰው ሀቅ መስጠት አለባችሁ። የልጅቷ ምንድን ነው የፈለግሽው? ቁጥሯን ወይ የአማራዊ ቁጥሯን ከራስ ሀቋን ትመልሱ። ትመልስ ሳሪ ማሪ ሀቋን ትመልስ። ታለብሽ ተናገሪ፣ ከሌለብሽ እንከፍላለን ብለናት ነበር። ሳሪ እኮ ልጅቷ ትምጣ፣ ተበዳይዋ ትምጣ። ተበዳይዋን ስሙ፣ በዳይዋን ስሙ። ከዛ በኋላ ሁለቱንም ማገናኙና አንድ ለአንድ አይወራም። እኔ ሁለቱንም አውርቻለሁ። እኔ ብቻ አይደለም ኪያዛ አርሴማ አውርቷል። መሲ ብርጅስቶን አውርታለች። እኔ መሲ ጋር እንደውልል እንዴ ባሌ ስልክ አለ እንትን አውሩ መጀመሪያ። ስለዚህ ሁለቱንም ማገናኙና አውሩ። እሳዳ ቤትም እንሂድ፣ ችግር የለም እንሂድ። በቤቷ እኔ እሄዳለሁ። ልጅቷን ይዣ ትመጣለሁ። እናወራለን፣ እንነጋገራለን። ሰጥቻታለሁ ካለች በመረጃ በማስረጃ ይሆንና ይቅርታ እንጠይቃለን። እኛም ለጠፋው ጥፋት እኔ ማሪ ባላመንኩት ነገር አውርቼ ባልሰማሁት ነገር አፌን አልከፍትም ሰው ላይ። እኔ አፌን አልከፍትም ሰው ላይ አልደርስም። ለምን እናንተ ላይ አልደርስም? እኔ ዘልሌ እብድ ነኝ? እኔ ውሻ ነኝ የምላከፈው? አልላከፍም እንደ እብድ ውሻ አይደለም። ነይ ማሪ ነይ ብቸኛ ነይ ነይ ግቢ። ስለ አንቺ ነው የሚወራው። ነይ ግቢ ማሪ ነይ። ለዚህ ማህበረሰብ በደንብ አብራርተሽ አስረጅ። አንቺ ተበዳይ ነሽ፣ ሀቅ አለሽ። በስ ታስረዳ። ከዛ ውጭ ይሄንን እንትን ሞቅዷፍ መክፈት ዋጋ ያስከፍላል። በስ 5 ሰው ውሸታም ቢሆን 10 ሰው ሀቀኛ ነው። እውነት ምን ጊዜም እውነት ናት። እውነት ምንም አትደበቅም። እናንተ አንዳንዶቻችሁ ሲፈጥራችሁ አለቅላቂ ስለሆናችሁ ነው። ችግር አለባችሁ። በጣም ማለቅለቅ ትወዳላችሁ እንጂ እውነት ካለው ጋር ብቆሙ ነገ እናንተም እውነታችሁ ሲደፈን ሰው ያወጣላችኋል። ማሪ ነይ ተናገሪ። ከመጀመሪያ የመጣሽው እኔ ጋር ነው ወይ? ከመጀመሪያ የመጣሽው እኔ ጋር ነው። ከመጀመሪያ እስከ መጨረሻ ተናገሪ። ለዛች ለእንትና ሰፊ አፍ ደግሞ ቀጥይ ማሪ። የተረርታ ነው ሞክዶ ቀጥይ ውዴ። የሰው ሀቅ ይዞ ብቻ እንደው ይሄ ጨለምተኝነት አስተሳሰብ፣ አሁን ዘር ምናምን ሃይማኖት ምናምን የሰው ሀቅ ይዞ እንደዚህ አይነት ነገር አይደብራችሁ? ማሬ ተናጋሪ ሪች
ውዴ ተናገሪ። ሸንኮራ አለ። ቆይ ታስተካክል። ይቹት እሷ ናት ተበዳይዋ፣ ባለቤቷ እሷ ናት። እኔ ምን አገባኝ? ማረ ትናገራለች። አሁን አጥቻለሁ። ሳሪ ሰላም ነሽ ማሪ? አለሁልሽ። እንዴት ነሽ ማማዬ? እንዴት ነሽ ውዴ? እኔ ደህና ነኝ አለሁልሽ። ከመጀመሪያ ጀምሮ እኔ ጋር ሳትመጪ ጀምሮ መጀመሪያ ያለውን ነገር ተናገሪ። ከመጀመሪያ ጀምሮ ይስምሽ። እሺ እናገራለሁ። እኔና ሰአዳ የምንተዋወቀው ከ6 ወር ከ7 ወር በፊት ነው እና አንድ ጃዛ ቤት ነው የምንኖረው። በዛን ሰዓት ነው እኔ ብሩን ያበደርኳት ማለት ነው። 6 ወር ነው ወይስ? አዎ እሺ። ሮመዳን ላይ ኦኬ፣ ያለፈው ሮመዳን ማለት ነው። ያ ማለት 6 ወር 7 ወር ሆኖታል። በዛን ሰዓት ነው ያበደርኳት። መጀመሪያ ላይ እሷ 300 ብር አበድሪ ስትለኝ እኔ 300 ብር የለኝም 200 ብር ላበድርሽ አልኳት። ከዛ 200 ብር ሰጠኋት። ሊያንን ሳመልስልኝ ድጋሚ 1000 ብር አበደርኳት ማለት ነው። በዛ ላይ በጣም ችግር ላይ ነበር የልጅቷ ብላለች። ችግር ላይ ነበርኩ ብላለች። እምበላው ሁሉ አጥቼ ብላለች፣ ነግራኛለች። እዚህ ቀጥ ከዛ ያንን 1000 ብር ድጋሚ ያበደርኳት። ከዛ ሮመዳን ላይ ልብስ ጠለብኳት። 2 ቀሚስና 1 ነጭ ቲሸርት ጠልቢያታለሁ። ልብስም አለ ማለት ነው፣ አሳያለሁ የጠለብኩትን ልብስ። ሁለቱ ቀሚስ 60 ብር። የድራይቨር ራስን የከፈልኩት 50 ድርሃም ይሰማል። ያው ቀጥ ማሪ ቀጥ 50 ብር የድራይቨር ከፍዬ ያንን ልብስ ወሰድኩት። ቲሸርቱ 25 ብር። በአጠቃላይ አስቤ ሁለቱ ቀሚስ 60 ብር 25 ብር። እሺ 145 ብር ነው። እንደዛ ነው የሚመጣው። የታክሲ ራስን የከፈልኩት። ከዛ ምን ይቀረኛል? 1000 ብር። ከዛ ስጠይቃት ልጅቷን ሁሌ ጠይቃታለሁኝ። በአጋጣሚ ያው ሃይማኖቷን ቀየረች ማለት ነው። ልጅቷ ሳናግራት ሁሌም ብር የለኝም ነው የምትለኝ። ጊዜ ስጪኝ ምናምን ነው የምትለው። ሪከርዱ ላይ አይተሽ ከሆነ ማለት ነው። ሁሌም ሳናግራት ብር የለኝም፣ እኔ ብር የለኝም፣ ጠብቂኝ 1 ወር 2 ወር ስጪኝ ምናምን ትላለች። ከዛ እሺ ብዬ ያው ሰጠኋት። አሁን ላይ ሃይማኖቷን ስቀየር ለምን ብሬን አሰጪኝ ምናምን ስላት በፈለግሽበት ሂጂና ጠይቂኝ ምናምን ብላ እኔም ብለው ካደረገችኝ ሀሳብ ላይ ከዛ እነ ሰአዳ ጋር ሂጄ ይቺ ሰአዳ የምትባለዋ ልጅ እነሱ ቤት ሂጄ እኔ ቶሎ ተብላ ስትጠራ ምናምን አሁን የለኝም እሰጣታለሁ ምናምን አለች። ለእነሱም ማለት ነው ለኪያ ልክ እንዳለችም አሁን ላይ ብር የለኝም እሰጣታለሁ አለች። ሰርቼ እሰጣታለሁ ስራ አይደለሁም አለች። እሺ ተባለ። ከዛ ሻልኳትኝ። አሁንም እየጠበቅኳት እያለ መጨረሻ ላይ አልሰጥም አለች። በፈለግሽበት ሂጂና ጠይቂኝ አልሰጥም አለች። እኔ መረጃ ሁሉም ነገር አለኝ። ተጻጻፍ ነው ሪከርዷ ሁሉም ነገር። እሺ እኔ ጥያቄ ልጠይቅሽ። መጀመሪያ እኔ ጋር አይደለም የመጣሽው? አዎ። ማን ጋር ነው የሄድሽው? መሲም ጋር አይተሻላ። መሲም ጋር ገብተን ነበር አንድ ላይ። መሲ ብሪጅስቶን ጋር ነው የሄድሽው አንቺ ዴሊቨሪ። ከዛ አንቺን አስጠራችሽ። 50 ብር የከፈልሽው ዴሊቨሪ ለምንድን ነው? ለድራይቨር ልብሱን ስጠልባት። ለምን 50 ብር ይከፈላል ዴሊቨሪ? ሩቅ ነበርኩኝ። ቻርጃ መጨረሻ ጋር ነው ያለሽው ምናምን፣ ስለዚህ 50 ብር ትክፈል ምናምን አለና ልጁ በቃ 50 ብር ከፍዬ የወሰድኩኝ ልብስ። እሺ ያመጣልሽ ሀበሻ ነው? አዎ ሀበሻ ነው። ካር ሊፍት? አዎ ካር ሊፍት። እሷ ናት የምታውቀው፣ እኔ አላውቀውም። እሺ በካር ሊፍት የተላከልሽ ለምንድን ነው? በካምፓኒ መላክ እየተቻለ ለምንድን ነው በካር ሊፍት የተላከልሽ? አይሰሩም አለች። በዛን ሰዓት አይሰሩም አለች። የባል ቀን ነበር፣ የረመዳን ኢድ አካባቢ ነበር። ስለዚህ በእንትን ልላክልሽ ስትል በካር ሊፍት ልላክልሽ ስትል እሺ አልኳት። መጨረሻ ላይ ነው ያለሽው 50 ብር ትክፈላለ። የልጁ ሪከርድ ራሱ አለ። እዛ እሺ እከፍላለሁ ብዬ ወሰድኩት። በዛን ሰዓት ልጁ ሲሰጥሽ ብር ሰጥቶሻል? አብሮ አልሰጠኝም። ኦኬ ልጁ ምንም አይነት ብር አልሰጠኝም። እንደውም 2 ቀሚስ የጠለብና ከጓደኛዬ ጋር ሆነን ነው። ምክንያቱም ያችም እና እኔ አንድ ቤት እንሰራ ነበር። ከዛ 2 ቀሚስ አንድ አይነት ጠለብናት። ገባሽ? ስለዚህ እሷም ትናገራለች ያኔ የዛኔ ብሩን እንዳልሰጠችኝ። ሪከርድም አለ ሳርዬ፣ ልኬልሻለሁ ዋትሳፕ ላይ። ጓደኛዬ ስትጠይቃት ብሩን መልሽላት ምናምን ብላ ስታወራት በዋትሳፕ ግማሹን ብር ልብስ ገዝታበታለች፣ ግማሹን ብር ቀሪውን ደግሞ እሰጣታለሁ የሚል ሪከርድ ያለ ማለት ነው። ስለዚህ ለድራይቨሩ እንዳልሰጠችው እዚህ ጋር መረጃ አለ።
ስለዚህ እኔ ይሄንን ሰማውና መሲ ብርጅስቶን ይሄንን ሰማችና ሳታነሳላት አላቅም ምን እንደሆነ አላቅም። መሲ ብርጅስቶን ማድሪሹ ስትል ካላት መሲ ጋር ተጣሉ። መሲ ጋር ተጣሉ። በቃ ችግር የለም እኔ ላይቭ ላይ ሳሪ አንድ ነገር እንድታረጊ ምን ይፈልጋለሁ ምንድን ነው የማረግልሽ ምናምን ስላት አይ ቆይ እንደዚህ እንድታረግልሽ እኔ ጠይቃታለሁ አልኩና እኔ አወራኋት። ቁጥርሽ አለ እኔ ቁጥር ያለሽ? አዎ አለኝ። ሀይ በይ እሺ። ይሄ እንደዚህ ዝትትት ያለ ነገር ይዛችሁ ዝትትት እያላችሁ አትምጡ፣ አትነዱ እንደበግ ካላስ። እኔ ለራሴ ነው እንትን የምሆነው፣ እናንተም ለራሳችሁ ነው። ስትኖሩ ግን በሀቅ ኖሩ። በስ ካላስ። መሲ ጋር ተሰዳደቡ መሰለኝ ብቻ አላውቅም። ተሰዳደቡ መሲ ጋር ሲሰዳደቡ ሳሪ አንቺ ጠይቂያ ስትል ኧረ ችግር የለም እኔ ጠይቃታለሁ አልኩኝ። ሳሪ ያልሽኝ አንቺ ነሽ ወይዬ? እኔ ማሪ የሰው ነገር እንትሳልን አልናገርም። የማልናገርበት ምክንያት ምንድን ነበረ? ቆይ ነጽ አለሽ መጨረሻው 77 ቁጥር የላኩልሽ። አሁን እናንተ መስማት ትፈልጋላችሁ ሳ ካላስ አሁን ለመስማት ትፈልጋላችሁ እናንተ ኪዩ አለ ኪዩ አንተ ነህ እናንተ መስማት ትፈልጋላችሁ አይደል? እንደዚህ ማለት ነው። ኦኬ አሁን ባንድ ኪዩ አንተ ነህ ኪዩ ዛርሴም አንተ ነህ ኪዩ አንተ ነህ አክስት በዛ እኮ ስራ እየሰራሁኝ የሸቀልኩ ነበር። ኦኬ ቆይ ሚውት አድርገህ ተቀመጥ። መጀመሪያ አይደለም ኪዩ እነዚህ ሰዓዳና ይቺ ልጅ ብር ተባብለው ሲጣሉ አንተ ነህ ያልከው ወይስ ማን ነው እንትን ያላቸው አዋራቸው? እኔ ነኝ ያዋራኋቸው። ነግሬሻ በውስጥ አወርቻ። ግን ትላንት ዛሬ የሆነችዋ ጓደኛዋ መታ አናግራኝ ነበር በውስጥ ማለት ነው። ስታናግረኝ እኔ ሲጀመር ምክንያቱም አሁን የዛለት ባለፈው እንትን ስል ያችኛዋም እኔ መታ ተናገረችኝ። እችኛዋም መታ ሁሌ በየቀኑ ነበር የምትመጣ የነበረው። ንበቅ እንዴ እኔ እንትን ካላልኩኝ ለምን በዚህ መሀል ውስጥ እንትን እላለሁ? ምክንያቱም በቃ ሁሉም ያችኛዋም እንትን ትለኛ ትናገረኛለች። እችኛዋም እሺ እንግዲህ ሲበዳደሩ የለውኝም አክስት ኪያ አላወራኝም ብላለች። ኪያ ሰዓዳ ኪያ አላወራኝም ብላለች። ስሚኝ የኪያ አክስት ትምጣ፣ እሷ ትምጣ። ለምን አትመጣም እኮ? ስለዚህ የኪያ ቮይስ አለ እዚህ ጋር። ተረጋ። ውሸት አይን ያወጣ ውሸት በጣም ነው የሚያስጠላው። እንግዲህ ስሙ ዝም ብላችሁ፣ ከዛ በኋላ እንትን ትላላችሁ። መስማት ካለባችሁ ስሙ። እኔ ለእናንተ የማሰማችሁ ያኔ ላይክ ለአንዳንዶች ከዛ ስሙ ጋይስ ስሙ ሹዶች ሽሮ በርበሬ እኔ እየደወልኩላት እየዘጋች ነበረ። ከዛ እዚህ ጋር ማለት ነው እየደወልኩልሽ አንድ ጊዜ አንሺ ብዬ ጻፍኩላት። ኪያ ቆይ እሺ አዳምጥ እዚህ ጋር። ከዛ ሰላም ሳር እንዴት ነሽ? ሰላም ነው። እኔ ሁለት ቃል አልወድም። አዎ ባለፈው እንትና መሲ ደውላልኝ ነበረ። አሁን መሲን ምናምን እዚህ ጋር ስለምትሳደብ ስሙ ምንም አድርጋለች። ዋትሳፕ ላይ ቮይስ አድርጌላት ነበረ። ያው እሱንም ሳትሰማ ዛሬ እንግዲህ በማታውቀው ባላየችው ባልሰማችው ነገር ላይቭ ላይ ብዙ ነገር እያለች ነው። እና እኔ ስለማከብርሽ ለአንቺ ክብር ስላለኝ ልንገርሽ ያለሁበትን እኔ ሎኬሽን እልክልሻለሁኝ። ሀቅ ካለ ሀቅ ብር የበላሁባቸው ልጆች ካሉ ይምጡ አለሁበት። በሃይማኖት ምናምን እንዳላችሁ ደግሞ እኔ በማንም ሃይማኖት ተጠጋግቻለሁ። ላፍጥ ነው ጋይስ ጥሩ ገባሽ? እኔ 1,000 ብር ነው ያለችው። ለ1,000 ብር ብዬ ወደ ኦርቶዶክስ ወይ ደግሞ ወደ ሙስሊም እንትን የምልበት ነገር የለኝም። የበፊት ጓደኞች ናቸው። ብር አበድረውኛል፣ ብር መልሼላታለሁ። እና ከዛ ውጭ ደግሞ ዋትሳፕ ላይ ልክ እኔ ተጠምቄ ዋትሳፕ ላይ ቲክቶክ ላይ ከተለቀቀ በኋላ ዋትሳፕ ላይ መጥተው ሰርበውኛል። አንቺ ከሀዲ ብቻ ያላሉት ያልሰደቡኝ ነገር የለም። ተሳደቡ። በዛ ምክንያት
ራሱ የዛሬ ዓመት የተጻጻፍነውንና ያበደረችኝ ብር ቮይስ እና ቴክስት ልካላታለች። ሌላ ብር ግን ሌላ ምናምን ካለብኝ መጣ አለሁበት ድረስ ስለምታገኛለህ ብር ያበደረችኝ አለሁበት ታውቃለች። ልክሽን እልክላታለሁ። ባለጉዳዩ ራሷ መጣ ትጠይቀኝ። ከዚህ በፊትም ላይ ገብተው ብዙ ነገር ሌባናት እንደዚህ ሲሉ ኑረዋል። ግን እኔ በቃ ስራ መስራት ስለምፈልግ እኔ ቲክቶክ ለስራ ስለሆነ የምጠቀምበት ወሬ ስለማልፈልግ ዝም ብያቸው ስራ እየሰራሁ ነው። ስራ ከጀመርኩ 3 ቀን ልክ የመጀመሪያ ቀን ስራ ሲጀምር ነው መሰለኝ ደወለችልኝ። ገባሽ? እኔ ስራ መስራት ፈልጋለሁ። ከኔ ጋር ችግር ያለበት ሰው ካለ አለሁበት መጥቶ ይጠይቁኝ። ማንም ቤት አልገባም። ከፈለሽ አንቺ የምኖርበትን ቤት ታውቂያለሽ። እነዚህ ከዛ እሷን አመጣሁኝና እኔ ምን አልኩኝ? ኧረ ቀስ ማሪ ረዥም ነው ቃልጊ ምን አልኳት? እሷን አመጣሁና አንቺ በየሄድሽበት ተሳድበሻል ወይ ተናግረሻል ወይ? የተናገርሽው ነገር አለ ወይ? ሲቀጥል አሁን ኦርቶዶክስ ከሆነች ነው ወይ አንቺ ይህንን ነገር የጠየቅሻት ብዬ ጠየቅኩሽ አይደል? አዎ ሳሪ ጠይቀሽኛል። ከዛ ምን አልሽኝ? እኔ አልተሳደብኩም። እኔ ምንም ነገር አልተናገርኳትም። ሳዳ ምንም ብዬ አልተሳደብኳትም። ሰደበችኝ ካለች ታውጣት የክስቱን እኔ ልፈር። እኔ ምንም ብዬ አልተሳደብኳትም። ግን ቪዲዮ ሰርቼ ለነሳራ ድርሱልኝ ብዬ ቪዲዮ ሰርቼ በቤቴ ለቅቄያለሁ። ከዛ ውጭ ጠይቀዋታል። ብዙ ጓደኞች አስጠይቂያታለሁ። ከዛ ውጭ እኔ ምንም ነገር አላደረኩም። ኪያ ለመጠየቁን ደግሞ ላሰማችሁ ነው ውዶች። ቆይ ችግር የለም ተረጋጉ። እናንተ ቀስ ብላችሁ ስሙ። የት ይሄድባችኋለሁ? አንቺ ኦርቶዶክስ ከመሆኗ በፊት ብር ጠይቀሻል? አልጠየቅሽም? አልጠየቅኩም። ኦርቶዶክስ ከመሆኗ መጀመሪያም መጠይቃት ነበር። መቼ? መጀመሪያም ሳሪ ኦርቶዶክስ ሳትሆን በፊት በየወሩ ጠይቃታለሁኝ። እሺ በየወሩ ጠይቃታለሁ። ከዛ ኦርቶዶክስ ሆነች። ድጋሜ ጠየቅኳት። መረጃሽ አለኝ ሳሪ አለኝ። ወሰብ ላይ ልላክልሽ ስክሪንሾት እያደረኩ ቀኑን ያወራንበትን ምናምን እንዲታዩ ስክሪንሾት እያደረኩ ልክልሻለሁ። በጣም ጥሩ ጋይስ፣ እዚህ ጋር ነጥብ ያዙ። ይሄንን ጥያቄ ስጠይቃት አንቺ አሁን ለእንትን ነው የመጣሽው፣ ለዚህ ለእሷን እንትን ለማለት ለማሸማቀቅ መተሽ ነው። ከዚህ በፊት ለምንድን ነው ያልጠየቅሻት ብዬ ስላት በየጊዜው ከዛ በፊት ጠይቂያታለሁ ብላ ስትለኝ መረጃ አለሽ ስላት አዋለች። ይሄው እናንተ እንዳለቻችሁ። ስለዚህ አምጪ መረጃ ታመጣለች። ይሄው ታመጣለች። ጋይስ ይሄ ቅጥፍና ወሰብ ላይ ልላክልሽ። አትቃጥፉ። ላይ መቼ ነው እሷ እንደዚህ ሆነችው? አንቺ መቼ ጠይቀሻታል? አትቃጥፉ። ኪዩ አላወራኝ የምትለውን ደግሞ አመጣላችኋለሁ። ኪዩ እንዴት እንዳላወራት በስ ፎሎ አድርጉኝ። ኪያ ዛርሴማ የምለው ፎሎ አድርጉልኝ። ፎሎ አድርጉት። ወይ ይሄ ቀጣፊዎች አትክተፍተው። አሁን ትላክ ልጅቷ ትመልሳለች። ትመልስ። አስመልሱ። ልጅቷ የእሷን ብር አስመልሱላት። የእሷን ብር አስመልሱላት። ትምጣ፣ እዚህ ቤት አትምጣ። ስትፈልጉ ማንኛውም ቤት እንሂድ። እኔ ሀቋን ትመልስ። ይነጋገሩ። ልጅቷ ሀቅ እንዳላት ትክክል ይጠየቅላት። በቂ መረጃዋን ትስጥ። አስመልሱላት። እኔ ደግሞ ለተናገርኳት ነገር ይቅርታ ልጠይቃት። የምጠይቃት ግን ሀቅ ካላት እጠይቃታለሁ። ሀቅ ከሌላት ግን በአናቷ ትተካት። አልጠይቅም። ምክንያቱም ለምን አልጠይቅም? ስለዚህ አልጠይቅም። ሀቅ ካላት ልጅቷ እናንተ ልፈርዱ ነው ጋይስ። ቆዩ ካላት ኢቭን ልጅቷ ባይመለስ እንኳ እኛ ውሸታም እንዳልሆንም በደንብ እዩ። በስ ካላስ በቃ ይቅርታ ጠይቃታለሁ። እሷ መጀመሪያ ሀቋን ታውጣ። በስ ካላስ ኪዩ አላወራኝም የምትለው ደግሞ የኪዩ ዛርሴማን ቮይስ ላሰማችሁ። እሺ ይርቅብሽ ከሆነ ምን ያልቅብሻለሁ አለ ላማር። ይኸው እዚህ ጋር ካስ ይኸው እንዴት ነሽ? ሰላም ነው? ሁሉ ሰላም ነው አለሁልሽ። እግዚአብሔር ይመስገን። ሰሞኑን ሀዘን ላይ ነበርኩኝ እና አላናገርኳትም። እህት አለም እንዴት ነሽ? ደህና ነሽ? ሁሉ ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እኔ እኮ ጠይቂያት ስራ ላይ አይደለሁም ማለች። ስራ ላይ አይደለሁም ለምን ብሎ ካደረግሽ አልኳት። ስራ አልገባውም፣ ስራ አልጀመርኩም ምናምን ብላኝ እንትን ያለችኝ እና ነግሬያታለሁ። ቢያንስ ኪዩ
የእንትን የዚህ የምንድነው አንተ የጠየቅበት አንተ የጠየቅበት ቆይ እስኪ ቼክ ላድርግ። እሺ ይኸው ጁን አንቺ ሳራ የምትባይ እከካም ማለት ነው። እኔ ሳራ የምባል ምን አባሽ ላርግልሽ? ምን አባሽ ላምጣልሽ? ምን ታመጨልሽ? ምንም አታመጭም። ከሀቅ ጎን ቁሚና እዚህ ላይ ስሚ። አለቀ በቃ። ምንም አንቺ ሳራ የምትባይ ምን አባሽ ታመጨልሽ? እኔ ሳራ የምባል ሳራ ባልትና ዱባይ ላይ የምኖር ምን አባሽ ታመጨልሽ? አንቺ ሳራ የምትባይ አፍልተሽ ከሀቅ ጎን ቁሚ። ምን አባሽ ታረጊልኛለሽ? ለኔ ምንም አታረጊልኝ። ከተበዳይ ጎን ቁሚ። በቃ አለቀ። ተበዳይ አለ፣ ተበዳይ ጎን ቁሚ። በቃ አለቀ። አንደኛ ነኝ። እሺ ያስወልልዋል ዛሬ እያየሽው የላኩልሽን የተጻጻፍንበትን ቀን ፎሎ ኖረኝ አልኖረኝ ምን አደርግልሻለሁ? ምን እሰራልሻለሁ? የእናትሽ ልጅ ይልሻል። ይችላል አርፈሽ ተቀም እዚህ ጋር እሺ ይኸው አመልሽልኝም የሆነ መጨረሻ ብለሽ መጣን እንኳን ደህና መጣሽ። ሰላም ቃል ሰላምሽ ለሞሪሽ ደርሻለሁ ማለት ነው። ኦኬ ደርሻለሁ። እሺ ሰላም ሻለን። ይሄን አሰራር ንገሩኝ ብላለች። ምንም ችግር የለም እነግርሻለን። ከፈለግሽ ምን ችግር አለ? ትማሪያለሽ። ጁማ ቀን እኮ ብያቸዋለሁ። ጁማ ቀን ብትወጥ ማንኛውም ነገር አሳያቸዋለሁ። አሰላሙ አለይኩም ወአለይኩም ሰላም ወረህመቱላሂ ወበረካቱ። ቃል እንዴት ነው አለ ወተቷ እንዴት ነሽ? ሰላም ነሽ? ሰላም ብላለች። ቢኒ ገዛቸው ሰላም ሰላም ሽ ብዝት ይበልሽ። በሰበ ላይክ እናመሰግናለን። ስደተኛው ብድር መላሽ አድርገን ጁላይ መቼ ነው? ጁላይ ወላ ጁን ስደተኛው ብድር መላሽ አድርገን ማለት ነው። ታዲዬ ወየ ቢኒ እንዴት ነሽ? ቃል እንኳን በደህና መጣ። እንኳን ደህና ቆየሽኝ። አስኒ ማንሽ የማንዳ እንግዲህ በግድ ሙስዬ በግድ ባለሱራ ይታወቅልበትለው 6ኛው ወር ላይ 6ኛው መርለት አሁን ዋሌኩም ሰላም ሰላም። እንደዚህ ቤት ቃላችን ድምቀታችን አለን። ቤተሰብ እንዴት ነው? ሰላም። አንቺ ሀገር መጥፋት እንደዚህ ያኮራል? እንደዚህ ያስጠፋል? ጠፋሽ እኮ በጣም በሰላም ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሀባይብ ፊኩም ብላለች። ቁርአን እንዴት ነሽ? ሰላም ማሮቼ ውዶቼ ፍቅሮቼ 10ኛ ወር ላይ ነን። ሳሪ ሊያልቅ ነው። እንኳን ደህና መጣሽ። ሰላም በላይክ እናመሰግናለን። መስኪ መቼ ነበረ? ቅድም ጁላይ 1 ብያቸዋለሁ። እዚህ ጋር ደግሞ ጁን 4 2025 አለ። አንቺ ሴትዮ ብሬን አትመልሽም ተጽፏል። እዚህ ጋር ተደውሏል። ተናገሩ። እኔ ሀቅ ከሌለው ሰው ጋር አብሬ አልቆምም። በመረጃ በማስረጃ ብላሻለች። አቡ አስረግጬ እነግርሻለሁ። በመረጃ በማስረጃ ለማለቅለቅ አንቺ ሳራ የምትባይ አፍልተሻለኝ ያፈላለሁ። አንቺ አልገባኝም። ምንድን ነው ያልሽው እዚህ ጋር? እሺ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ኢትዮ ሀገሬ ዋሌኩም ሰላም ወረህመቱላሂ ወበረካቱ። ካላስ ሀቅ አለ፣ ሀቋን አስመልሱ። ሀቅ አለ፣ ሀቅ አስመልሱ። ሀቅ አለ፣ ሀቅ አስመልሱ። ለምን የእናትሽ ልጅ አትሆንም? አለቀ በቃ። ይህ ማላዘን ምንም አታመጪ። ይሄው በመረጃ በማስረጃ ስህተት አለ እዚህ ላይ ኮሜንታተሮች ጻፉ። ተሳስተናል፣ ስህተት ንገሩ። እዚህ ላይ ስህተት አለ። ልጅቷ ክርስቲያን ከመሆኗ በፊት ብሯን ጠይቃለች። አለቀ እንግዲህ አልተሳሳትንም። ስለዚህ ከሆነች በኋላስ ብትጠይቅ ምንድን ነው ኖሩ ማለት ገንዘብ እንዳለባቸው እንደው ለማለቅለቅ እንዲመቻቸው ላጥራላቸው። ሲያለቀልቁ ይኸውልሽ ነጽዬ ሲያለቀልቁ ጥርት ብለው እንዲያለቀልቁ ውዴ ለማለቅለቃቸው እንዲመቻቸው ስህተታቸውን እንዲያስቡ ምድረ ደነዝ ማለት ነው። እሺ ስህተት አለ የለም ብትሆንም ባትሆንም ግን ልጅቷ ብር አላት፣ ብሯን ጠየቀች። በቃ አለቀ። ከዛ ምን ተፈጠረ? አሁን ሁለተኛ ቮይስ ልንከፍት ነው ጋይስ። እዚህ ጋር መሲ ብርጅስቶን ስለምሰድባት ይቅር በሏት። ይቅርታ እኔ ቮይስ ማሰማት አልፈልግም ነበር ግን ላሰማ። ምክንያቱም ያንን ሞቅ ዷፏን ቅድም ስትከፍት አይቻታለሁ ተቀርጾ ቪዲዮ። እኔ አልሳሳትም፣ ብሳሳት ሰው ነኝ፣ ግን ሰው ላይ ተሳስቼ እጄን አልቀስርም። ምክንያቱም የሚመጣብኝን ነገር አውቃለሁ። ከዛ ስጠይቃት ምን አለችኝ? ብር አለብኝ፣ ብሯን እሰጣለሁ። አልካድኩም፣ አልሰጥም። ግን እዛ ትምጣለች። የት? እሱቅ አትመጣም። ለምን ትመጣለች እሱቅ? ይቺ ልጅ ነግራኛለች። ኢቃማ ስለሌላት ነው ወይ እንደዚህ የምታረጊው? አትመጣም፣ ብሯን ስጪ ስላት እንደውም ማለች መለሰችና ይኸው እዚህ ጋር ቆይ ላሰማችሁ ጋይስ። እኔ እንደዚህ አይነት ነገር ደስ አይለኝም። ካላስ አሁን ይሄን ጨርሰናል ሳ አሁን እዚህ ክርስቲያኑ ሙስሊሙም ይኸው እየፈረደ ነው። ይኸው ቆይ
ነበረ። ከዛ ልብስና ልብስ አዘዘችኝ። ግማሽ ልብስ እናት አካባቢ ነው ያለው። ትልክ ሰላም ሳሪ፣ እንዴት ነሽ? ሰላም ነው። ይኸውልሽ ሳሪ፣ እኔ ሚዲያ ላይ የምበላው የምጠጣው አጥቼ ነው ይህን ስራ የገባሁት። ልክ ስራ ሲጀመር ነው መስሜ ደወለችልኝ። ከኔ ጋር ችግር ካለባቸው መተው መጠየቅ ይችላሉ። ያለሁበትን ያውቃሉ። ገባሽ? ከፈለግሽ አንቺንም እልክልሻለሁ ያለሁበትን መተሽ መጠየቅ ትችላለሽ። ሲቀጥል ማንም እኔ የሰው ብር በልቼ ከሆነ ማንም እንዲጠይቀኝ አልፈልግም። ራሷ ባለጉዳዩ ልጅሽ እልክላታለሁ። መታ መጠየቅ ትችላለች። እንዲያውም ስሜን ላጠፋችበት ዋጋ ነው ማስከፍላቸው። ራሷ መሲ ደውላ እያስፈራራች ምናምን አለች። እኔ ዋትሳፕ ላይ አንቺ ቆሻሻ ከሀዲ ምናምን ብለው ሲሰርጉኝ ብሎ ካርጌ ነው የወጣሁት። ገባሽ? አይደለም እኔ ሰውን አሰራራ እኔ እንደዚህ ሰው ሲጀምር አይደለም እኔ ማንንም አላስፈራራም። እነሱ እንዲያውም አንቺ ቆሻሻ ምናምን ብለው ሲሰርጉኝ በሃይማኖትን ብለው ሲሰርጉኝ ብሎ ካርጌ ነው የወጣሁት። ምክንያቱም አቅም ስለሌለኝ አንድ ወር ሙሉ እየተሰደብኩኝ የምበላው መጠጣት ነው። ገባሽ? ካላስ ተውት፣ በቃ ይህንን ተውት። ከዛ በኋላ